እንዳታሳልፈው ኢየሱስንና የዘላለምን ሕይወት ለምትፈልገው መጽሐፍ ቅዱስን ለምታነበው አዎ ላንተ መልእክት አለኝ። መጽሐፍ ቅዱስን ሁሉም ሰው የሁሉም እምነት ተከታይ ያነበዋል፣ ይመረምረዋል። ብዙ ሰው ራሱ የሚፈልገውን ያነብበታል፣ እግዚአብሔር የፈለገውን ግን አያነበውም። ኢየሱስ እንዲህ አለ፣ የዘላለም ሕይወትን የምታገኙ የመሰላችሁ መጽሐፍትን ትመረምራላችሁ፣ እነዚሁ መጽሐፍት ስለኔ የሚመሰክሩ ናቸው። ዮሐንስ 5:39 መጽሐፍ ቅዱስን የማንበብ ግብ ኢየሱስ ለማግኘት በኢየሱስ ያለውን ሕይወት ለማግኘት በእምነት መታዘዝን ለመቀበል መሆን አለበት። ኢየሱስ መጽሐፍትን አንብበው ወደ እርሱ ላልመጡት አይሁድ እንዲህ አለ፣ እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም። ዮሐንስ 5 አባ ላስተዋውቃችሁ ኢትዮጵያዊ ነው። በወቅቱ ለነበረችው ህንደኬ ለምትባለው ንግስት ባለሟልና የንብረቷ ኃላፊ ስለሆነው ሰው። ይህ ሰው ፖለቲከኛና ባለስልጣን ብቻ ሳይሆን እግዚአብሔርን የሚፈልግ ሃይማኖተኛ ሰው ነው። በወገኑ አህዛብ ቢሆንም ወደ ይሁዲነት የገባ የጸሎት ሰው። ኢየሱስ ከተሰቀለ ከ8 ዓመት በኋላ ኢየሩሳሌምን ለእግዚአብሔር ሰግዶ ሲመለስ የኢሳያስን የትንቢት መጽሐፍ ምዕራፍ 53ን ያነብ ነበር። ወንጌላዊው ፊልጶስ እስኪገናኘው የራሱን ግምት እየገመተ ነበር። ይህ ክፍል ጸሐፊው ስለ ራሱ ነው ወይስ ስለ ሌላ ሰው ነው የሚናገረው ብሎም ይጠይቅ ነበር። ፊልጶስም አፉን ከፈተ። ከኢሳያስ 53 የመጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት። ሰውየው ኢየሱስን አገኘ፣ በደስታም ወደ ሀገራችን ተመለሰ። ዛሬ እንደ ጃንደረባው ታርፉ ትደሰቱም ዘንድ መጽሐፍ ቅዱስ የሚመሰክርለት ኢየሱስ እንድታገኙ ትጸልያለሁ። ግን ሰዎች እያነበብ እየመረመሩ ለምን ወደ ኢየሱስ ለመድረስ አልቻሉም ትሉኝ ይሆናል። ምክንያቱም ሳያመኑ የሚያነብትን ሰይጣን ልባቸውን ስላሳወረው ነው። ሁለተ ቆሮንቶስ 4:4 ላይ እንዲህ ይላል፣ የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቡና አሳውሯል። ስለዚህ ስታነብት ለመከራከር የምትፈልጉትን ለማግኘት ለማጣመም ሳይሆን በቅንነት እውነቱን ለማግኘት ይሁን፣ ያኔ ይበራላችኋል። ቃሉም እንዲህ ይላል፣ በኢየሱስ ክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና። ሁለተኛ ቆሮንቶስ 4:6 ስለዚህ ቃሉ እንዲበራልን በእምነት መጸለይ አስፈላጊ ነው። ጸልያለሁ ዛሬ የቃሉ ብርሃን ያገኛችሁ፣ ቃሉን ታስተውሉ ዘንድ አይኖቻችሁ ከፈቱ፣ የማስተዋል መንፈስ ይሙላባችሁ። ተባረኩ። አሜን። ከአገልግሎታችን ጎን ይቁሙ። መልእክቱ እንዲዳረስ ሼር፣ ቻናሉን ሰብስክራይብ፣ ፎሎ ያድርጉ። ወንጌል በኃይል ይሰበካል። ሻሎም